በኢትዮጵያ የኪነ ጥበብ ኢንዱስትሪ ውስጥ የራሱን አሻራ ኑሯል። በተለይ ደግሞ በዘጠናዎች አካባቢ ይካሄዱ በነበሩ የመዝናኛ ዝግጅቶች ላይ ከእያንዳንዳቸው የመዝናኛ ዝግጅቶች ጀርባ የእሱ እጅ ወይ ደግሞ የእሱ አስተዋጽኦ ነበረበት። ለበጣም ብዙ ድምፃውያን ግጥምና ዜማን ሰጥቷል። ታሪክ አዋቂ ነው። የሬዲዮ ፕሮግራሞች ነበሩት፣ መጽሔቶች ያዘጋጃል፣ እንዲሁም ደግሞ ጋዜጦችም ነበሩት። የቴሌቪዥን ፕሮግራምም ላይ ጉራማይሌ የተሰኘ የቴሌቪዥንም ፕሮግራም ነበረው። ይህ አንጋፋን የኪነ ጥበብ ሰው በተመለከተ ዛሬ ማለዳውን የሰማነው ዜና እጅጉን ልብ ይሰብራል። በብዙዎች ዘንድ ተወዳጅ የሆነው የበጎ አድራጎት ስራዎች ላይ በመስራት የሚታወቀው የብዙ አርቲስቶች ወዳጅ የሆነው ጋዜጠኛ የኪነ ጥበብ ሰው ተመስገን በአዲሶ ከዚህ ዓለም ድካም ማረፉን ዛሬ ማለዳውን ሰምተናል። ይህ እጅግ በጣም ልብ የሚሰብር ነገር ነው። በጣም ብዙዎቻችሁ ከዚህ ቀደም በተለያዩ ማህበራዊ ሚዲያዎች ላይ እንዳያችሁት ደግሞ ሰይፉ ፋንታሁንም ላይ ደግሞ በተደጋጋሚ ሲቀርብ እንደተመለከታችሁት ከያዘው በሽታ ከካንሰር ጋር እየታገለ አልታመምኩኝ አለሁኝ ለማለት ያህል እየወጣ ያለበትን ስታተስ እያሳየ እንደዚህም ሆኖ ግን ለተቸገሩ ወገኖቹ እንዲሁም ደግሞ በየተለያዩ የክልል ከተሞች ለሚገኙ ገዳማት፣ ቤተክርስቲያኖች አቅሙ የፈቀደውን ነገር በሙሉ ሲያደርግ ነበር የሰነበት። ይህ ጉምቱ የኪነ ጥበብ ሰው ዛሬ ማለዳውን ከዚህ ዓለም ድካም ማረፉን ሰምተናል። ይህ ለወዳጆቹ፣ ለቤተሰቦቹ፣ ለዘመድ አዝማዶቹ በተለይ ደግሞ አቶ ቢሰራ ኳስ ሜዳ አካባቢ ላሉ የኪነ ጥበብ ወዳጆች በሙሉ ትልቅ ሀዘን ፈጥሯል። ሰላም የምንወዳቸውና የምናከብራቸው የጊዜ ሚዲያ ቤተሰቦች፣ እንግዲህ ዛሬ ማለዳውን የሰማነው የጋዜጠኛ የኪነ ጥበብ ሰው የተመስገን በአዲሶን ህልፈት በተመለከተ አንዳንድ ጉዳዮችን ልነግራቸው ወደን ነው። ተመስገን በአዲሶ ማን ነበረ? ምን ነበር የሚሰራው? ምን አይነት የበጎ አድራጎት ስራዎች ላይ ነበር ሲሳተፍ የነበረው? ከዚህ ጋር ደግሞ ተያይዞ በተለይ ደግሞ ሰይፉ ፋንታሁን ደብቆ ሲያደርግለት የነበራቸው ነገሮች ነበሩ። ይህንንም በተመለከተ የሆነ ወቅት ላይ የተናገረው ጉዳይ ነበር። በዚህ ሁሉ ህመም ውስጥ ታዲያ ሰይፉ ፋንታሁን አብሮት ነበረ። ሰይፉ ፋንታሁን ማንም ሰው ይህንን ጉዳይ እንዳያውቅበት አድርጎ እያገዘው እንደነበረ አንድ ወቅት ላይ ተናግሯል። እሱንም የምንነግራቸው ጉዳይ ነው። እንግዲህ የፈጣሪ ፈቃድ ሆኖ ተወዳጁ የኪነ ጥበብ ሰው ከዚህ ዓለም ድካም አርፏል። ይህንን በተመለከተ ልነግራቸው ወደን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። በቆይታችንም ጊዜ ሚዲያን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ አድርጋችሁ ቤተሰብ እንድታደርጉን እንጠይቃለን። አብራችሁን ስለምትቆዩ እናመሰግናለን። ክበሩልን። እንኳን ደስ አላችሁ። ከዚህ በፊት የቴምር ፕሮጀክት ላመለጣችሁ ደንበኞቻችን ከአፍሪካ ህብረት በቅርብ ርቀት ከምስራቅ አፍሪካ ግዙፍ እስላሚክ ማዕከል አልነጃሽ ፊት ለፊት የንግድ ሱቆችን በ3.9 ሚሊዮን አጠቃላይ ክፍያና በ900 ሺህ ብር ቅድመ ክፍያ እየሸጥን እንገኛለን። እንዲሁም የመኖሪያ አፓርትመንቶችን 30% ቅናሽ በማድረግ ስቱዲዮ 44 ካሬ በ3.5 ሚሊዮን አጠቃላይ ክፍያ፣ 68 ካሬ ባለ 1 መኝታ በ5.4 ሚሊዮን ብር አጠቃላይ ክፍያ፣ 95 ካሬ ባለ 2 መኝታ በ7.6 ሚሊዮን አጠቃላይ ክፍያ፣ 130 ካሬ ባለ 3 መኝታ በ10.4 ሚሊዮን አጠቃላይ ክፍያ። በተጨማሪም 4 ኪሎና ፒያሳ ላይ የንግድ ሱቆችን ከ1.4 ሚሊዮን ብር ቅድመ ክፍያ ጀምሮ ያለምንም የዋጋ ጭማሪና ወለድ እየሸጥን እንገኛለን። ያስተውሉ፣ ይህ ቅናሽ የሚቆየው ለጥቂት ቀናት ብቻ ነው። ፈጥነው ይደውሉ። እንግዲህ መግቢያችን ላይ እንደነገርናችሁ ጋዜጠኛ የኪነ ጥበብ ሰው ተመስገን በአዲሶ ማለት ዘርፈ ብዙ ሙያ ያለው ሰው ነው። ወዲህ ግጥምና ዜማ አለው፣ ወደዚህ ደግሞ ታሪክ ያውቃል፣ ስቶሪ ቴለር ነው፣ ጎበዝ ነው፣ ታሪክ ሲናገር ቀልድ ያውቃል፣ ቀልደኛ ነው። በኢትዮጵያ የመዝናኛ ኢንዱስትሪ ውስጥ በተለይ ደግሞ በዘጠናዎቹ አካባቢና ከዘጠናዎቹ ወደዛም ወደዚህም ባሉት እሱ እንግዲህ አቅሙም ጉልበቱም አግኝቶ ወደ ኪነ ጥበብ ዓለም መምጣት ከጀመረ ጊዜ ጀምሮ በእያንዳንዱ የመዝናኛ ፕሮግራሞች ጀርባ አይጠፋም። ቢያዘጋጀውም ፕሮግራሙን ባያዘጋጀውም ግን የትኛቸውም ማናቸውም ሰዎች ያዘጋጁት የመዝናኛ ፕሮግራሞች ላይ አይጠፋም። ከጀርባም ለታሪክ እንዲሆን እያንዳንዱን የመዝናኛ ሁነት እየዘገበ በፎቶ እያስቀረ የኢትዮጵያን ለኢትዮጵያ የኪነ ጥበብ ኢንዱስትሪ የራሱን አስተዋጽኦ ያደረገ ሰው ነው። ከዛ አልፍ ሲል ደግሞ ተመስገን በአዲሶ በጣም በሚገርም መልኩ የተቸገሩ ሰዎች በመርዳት በብዙ ይታወቃል። ከራሱ አልፎ ለሌላ ሰው የሚቆረስ ነው። ሰፈር አካባቢ የሚረዳቸው ሰዎች አሉ። ተቸገረ የተባለ ሰው ካለ በቃ እረፍት የለውም፣ ጭንቅላቱ አያርፍም። ዛሬ ነገ ሳይል ያንን ግለሰብ ወይ ደግሞ እነዛን አቅመ ደካሞች ሄዶ ካላገዘ ካልረዳ እንቅልፍ የሚወስደው ሰው አይደለም። ታዲያ ተመስገን በአዲሶ ከቅርብ ዓመታት ወዲህ ባልተለመደ መልኩ
ማስክ እያደረገ መታየት ጀምሮ ነበር። ይህም የሆነው እንግዲህ ከጥርሱ ጋር ተያይዞ ህመም ገጥሞት ነበር። ታዲያ ይሄ ህመም ውሎ አድሮ ወደ ካንሰር ተቀይሮ በብዙ ሲያሰቃየው ነበር እና ተመስገን በጣም ብዙ ሰዎች ያውቃል። በጣም ብዙ ሰዎች ቤቱ ድረስ እየሄዱ ይጠይቁታል። እሱም ከስር ከስር ይህንን ጉዳይ እለት እለት እያወጣ ከሌ መጣ ከሌ እያለ እያመሰገነ ሲጽፍ እና ደግሞ መበርታቱን ሲያሳይ ሰው እንዳይጨነቅ መበርታቱን እየታገልኩ ነው አለሁኝ እያለ በብዙ መልኩ እንግዲህ ወዳጆቹን ሲያበረታ ቆይቷል። መጨረሻ አካባቢ እንግዲህ መናገር ሲያቅተውን በምልክት ነበር እያለ እንግዲህ አለሁ፣ ደህና ነኝ፣ ይሻለኛል፣ አይዟችሁ፣ አመሰግናለሁ እያለ እንግዲህ ሰው ያበረታ ነበረ። ተመስገን በአዲሶ ባለፈው ጥቅምት ወር ላይ ከቀዶ ጥገናው በሰላም ነቃው ብሎ በፈገግታ ተስፋን ሲዘናብን የነበረው ድንቅ የኪነ ጥበብ ሰው ተመስገን በአዲሶ ዛሬ ማለዳውን ከዚህ ዓለም ድካም ማረፉን ሰምተናል። ይህ ለብዙዎቻችን ልብ የሚሰብር ጉዳይ ሆኗል። ከካንሰር ህመም ጋር ሲያደርግ የነበረውን አስቸጋሪ ትግል አቁሞ ዛሬ ሌሊት በሰላም ማረፉ ነው የተሰማው። ይህ ደግሞ ለወዳጆቹ ትልቅ ሀዘን ፈጥሯል። ተመስገን በአዲሶ ዝም ብሎ አርቲስት ብቻ አይደለም። እርሱ የታሪክ ሊቅ ነው፣ ታሪክ ነጋሪ ነው፣ ስቶሪ ቴለር ነው። ጥበብን ወደ ላቀ ደረጃ ያሸጋገረ በቃላት ስዕል የሚስል የኪነ ጥበብ ሰው ነበር። ጨዋታው የማይጠገብ ቁም ነገርን ከሳቅ ጋር አዋህዶ የሚያቀርብ የብዙዎቻችን ወዳጅ ነበር ተመስገን በአዲሶ። ካንሰር እንደ ጥላ ሲከተለው እሱ ግን በብርታትና በፈገግታ አምላኩን ታምኖ በሃይማኖት ጥላ ስር ሆኖ ህመሙን ሲጋፈጥ ኖሯል። እንደ ፈረንጆቹ አቆጣጠር ባሳለፍነው ጥቅምት 10 ቀን 2025 ላይ ከከባድ ቀዶ ጥገና በኋላ ነቅቶ በሰላም ተመለስኩላችሁ ብሎ ሲናገር መላው የኪነ ጥበብ አፍቃሪ ተአምር ተሰራ፣ ደግሞ ወደ ቀደመ ስራው ሊመለስልን ነው፣ የኪነ ጥበብ ትሩፋቶቹን ልናይለት ልንመለከትለት ነው ብሎ ደስተኛ ያልነበረ ሰው አልነበረም። ተመስገን የሰፈሩ ልጆች ሁሉ በትልቅ ፍቅርና በክብር የሚወዱት ሕፃን አዋቂው የሚያከብረው ትልቅ ሰው ነበር። እንኳንና ሰው ቀርቶ የሰፈር ቡችሎች ሁሉ ሳይቀሩ ጅራታቸውን እየቆሉ እግር እግሩ ስር የሚከተሉት የሰው መውደድና ፍቅር በብዙ የተቸረ ሰው ነው። ለተቸገረ ደራሽ ነው ተመስገን በአዲሶ። አርቲስት ተመስገን በአዲሶ የኢትዮጵያን የኪነ ጥበብ አድማስ በልዩ ጨዋታ በአዋቂነቱ ሲያስውባት፣ በደግነቱና በክህሎቱ የብዙዎችን ልብ ሲያሸንፍ የቆየ አዋቂም ታዋቂም የኪነ ጥበብ ሰው ነበር። ተመስገን እንዳይጥለው ሲታገለው ከሰነበተው ካንሰር ጋር በብዙ ብርታትና በብዙ ጸሎት ታግሎ በመጨረሻ ግን ሳይችለው ቀረና ተሸነፈ። ሞት መቼም ለማንም ሰው የማይቀር ዕጣ ፈንታ ሆነና ይህ ትልቅ የኪነ ጥበብ ሰው ከዚህ ዓለም ድካም አረፈ። ተመስገን በአዲሶ በመጨረሻም ተመስገን በአዲሶ ሲታሰብ የሚታሰበው የገደለው ህመም ሳይሆን ህመሙን ለማሸነፍ የሄደባቸው የታገለባቸው መንገዶችና ጽናቱ ናቸው። ተመስገን ህይወቱ እስካለፈችበት ሰዓት ድረስ አለሁ፣ አልደከምኩም፣ በሽታዬን እያሸነፍኩ ነው ለማለት ትግሉን ሲያሳየን ቆይቷል። አምላክም በዚህ ትግሉ ውስጥ በምን ያህል ልክ እየረዳው እንደሆነ ዕለት ዕለት በማህበራዊ ሚዲያው ላይ ያለበትን አሁናዊ ሁኔታ እያሳየ እስከ መጨረሻዋ ደቂቃ ድረስ ተስፋ ለመቁረጡን በሱ ህመም ለሚሰቃዩ መሰል ወገኖቹ ሁሉ ጽናት ሆኖ ሰንብቷል። እንደዛ በሚያሰቃየው ህመም ውስጥ ሆኖ ሌሎቹን ለማሳቅ መሞከርና መቻል ምንኛ ታላቅነት እንደሆነ በተግባር አሳይቶናል ሲሉ ወዳጆቹ ይመሰክሩለታል። ተመስገን በአዲሶ እንግዲህ ወደ መጨረሻዎቹም ሳይሆን በጣም በቃ ከአምላኩ ጋር ያለውን ዝምድና ያለውን ቁርኝነት በጣም አጣብቆ ነበርና እለት እለት ከሚለቃቸው ፌስቡክ ላይ ከሚለቃቸው ቪዲዮዎቹ፣ ጽሁፎቹ መረዳት እንደምንችለው ምን ያህል ከአምላኩ ጋር እንደተጣበቀ ምን ያህል ነፍሱን ለማጽዳት በጣም ይታትር ይበረታ እንደነበር ነውና ልክ የዛሬ ዓመት አካባቢ የአብይ ጾም የገባ ጊዜም አካባቢ አንድ ቪዲዮ ለቆ ነበር አስታውሳለሁኝ። አንድ ገዳም ሆኖ ከአዲስ አበባ ወጥቶ አንድ ገዳም ሄዶና በማወቅ ባለማወቅ የበደልኳችሁ ሰዎች ልትኖሩ ትችላላችሁ፣ ያለነው አብይ ጾም ላይ ነውና እባካችሁን ይቅር በሉኝ ሲል ይቅርታ ጠይቆ ነበር። እሱን ቪዲዮ ላሳያችሁ። ጤና ይስጥልኝ ውድ ጓደኞቼ፣ የካቲት 17 2017 ዓመተ ምህረት ማለዳ አንድ ገዳም ውስጥ እገኛለሁ። እንግዲህ በዚህ ጸጥ ያለ ገዳም ውስጥ ሆኜ ይሄን መልእክት ማስተላልፈው የመጀመሪያው እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ታላቁ የኩዳዴ ጾም በሰላም አደረሳችሁ። እንግዲህ የኩዳዴ ጾም በህይወታችን ውስጥ ትልቅ ትርጉም ያለው ህይወታችን የሚታደስበት፣ ነፍሳችን የሚቆነጅበት፣ ስጋችን የሚበረታበት፣ የሰራነውን ኃጢአት አጥበን ከእግዚአብሔር ጋር የምንታረቅበት ብዙ ነገሮች ያሉት ትርጉም ያለው ጾም ነው። ስለዚህ ሁላችንም ይህንን ጾም እንድንጾም በህገ እግዚአብሔር ተደንግጎልናል ማለት ነው። ጾም ማለት ከብዙ ነገሮች የምንርቅበት ነው።
በአጠቃላይ የሰው ልጅ ጥሩ የሚሆንበት ወቅት ነው ማለት ይቻላል። ስጋችን ቁጥብ ብሎ በቃ ነፍሳችን ደግሞ የምትቆነጅበት ጊዜ ነው እና ስለ ጾም ብዙም አልነግራችሁ። ምንድነው ያው እኔም በረሃ ላይ ነው ያለሁት። ሰሞኑ እያጋራኋችሁ እንዳለሁት እንግዲህ መንፈሳዊ ጉዞ ላይ ነው ያለሁት። ስለዚህ መንገድ ላይ ነው እኔም ጾም ያዝኩት ማለት ነው። እንኳን አደረሳችሁ ከማለቴም በተጨማሪ እንግዲህ ጾም ስንጾም ከእግዚአብሔር ጋር አብረን መሆን ስንፈልግ ንጹህ መሆን መቻል አለብን። የነፍስ ንጽህና ያስፈልገናል። ከቅያሜ ከጥላቻ ከተጣላነው ሰው ጋር ተታርቀን ንጹህ ሆነን ስለሆነ እኔ ደግሞ እንደ ተመስገን ባዲሶነቴ ደካማ ልሆን እችላለሁ፣ ስጋ ለባሽ ልሆን እችላለሁ። በማወቅም ባለማወቅም እናንተም አታምኑበትን ወይም ደግሞ እናንተን የሚያስቀይም በማወቅም ባለማወቅም ተናግሬ ከሆነ አስቀይሜያችሁ ከሆነ ለኔም ሳትነግሩኝ በውስጣችሁ ይዛችሁ የተቀመጣችሁ ሰዎችም ካላችሁ በኃያሉ አምላክ በልዑል እግዚአብሔር ስም ይቅርታ እንድታደርጉልኝ እጠይቃችኋለሁ። እኔም በተለያየ ምክንያት የተቀየምኳችሁ ከዚህ ሰዓት ጀምሮ ይኸው በእግዚአብሔር ቤት ነው ቁጭ ብዬ የምነግራችሁ፣ ይቅር ብያችኋለሁ። ስለዚህ እናንተም ይቅር በሉኝና ጥሩ የሆነ የጾም ጊዜ እንድናሳልፍ ከእግዚአብሔር ጋር እንድንታረቅ። እኛ ስንስማማ ነው እግዚአብሔርም የሚወደው፣ እኛ ስንታረቅ ነው እግዚአብሔርም ደስ የሚለው። ስለዚህ ጾሙ ከምግብና ከመጠጥ መቆጠብ ብቻም ሳይሆን በውስጣችን ካሉ ከሚያውቁን ከብዙ ነገሮች የምንፈወስበት ስለሆነ ይቅርታ እንድታደርጉልኝ ነው ባጭሩ እንግዲህ ይህን መልእክት ማስተላልፈው። እግዚአብሔር አምላክ ጾሙን በሰላም አስጀምሮ በሰላም ያስጨርሰን። የታመሙትን ፈውስ ይስጥልን፣ የተሰደዱትን ለሀገር መሬት ያብቃልን፣ የተወለዱትን በጸጋ ያሳድግልን፣ የሞቱትን ነፍስ ይማርልን። በእስር ቤት ያሉ ወንድሞቻችን እህቶቻችንንም ከቤተሰቦቻቸው ጋር ይቀላቅልልን። ሀገራችን ኢትዮጵያን ሰላም ያድርግልን፣ የሰላም አየር ያስተንፍስልን። ጾሙን እንዳስጀመረን በሰላም አስጀምሮ በሰላም ያስጨርሰን። የነፍስ ዋጋ የምናገኝበት ከእግዚአብሔር ጋር የምንታረቅበት ይሁንልን። አሜን። በድጋሚ ይቅርታ ብያለሁ፣ ይቅር በሉኝ። መልካም ጾም። እንግዲህ ተመስገን ከወዳጆቹ ጋር በማወቅ ባለማወቅ ከታረቀ ከተጣላቸው ሰዎች ጋር ሁሉ ይቅርታውን ቂም በቀሉን አውርዶ ነፃ ሆኖ የሄደ ሰው ነው። እንዳልኳቸው የመጨረሻዎቹን ጊዜያት ቤተክርስቲያን ጧፍ ሲገዛ ገዳማት ሲሄድ ንግስ እየሄደ ሲያነግስ የነበረ ሰው ነው። አሁን መሞቱን በዚህ ማለዳ መሞቱ ሲሰማ የቅርብ ወዳጁ ከነበረ ሰው ጋር ያው ስላላመንኩኝ እውነት ነው እንዲህ ነገር ብዬ ጠየቅኩኝና አዎ የሚገርምህ ትላንት ነው ከትላንት ወዲያ ተደዋውለን ነበረ እና ከነገ ወዲያ ከሁለት ቀን በኋላ ጻድቃኔ ለመሄድ ቀጠሮ ነበረን ከደብሩ ማስተዳዳሪ ጋር መገናኘትና አንዳንድ ጉዳዮች ከሳቸው ጋር ማውራት ፈልጋለሁ ብሎኝ ነበር አለ። ሰው ብዙ ያስባል። እንግዲህ ህይወት ሞት ደግሞ እንደዚህ ባለ ሁኔታ ውስጥ በመሀል ይመጣና ደግሞ እንደዚህ ይነጥቃል ማለት ነው። በጣም የሚገርማችሁ ተመስገን ባዲሶ በህይወት እያለ ህመሙን እየደበቀ ለሌሎች መኖርን አላቆመም። የተቸገሩ ሰዎች ይረዳል፣ የታመሙ ሰዎች ይረዳል። አሁን መጨረሻ ላይ አካባቢ እንኳን በጣም ያስገረመኝን ነገር አንድ ያደረገውን ነገር አሳያችኋለሁ። እዚህ ጋር የምትመለከቱት ፎቶ። ሌላው እንግዲህ አስገራሚው ነገር የቅርብ ጊዜ ትዝታ የምንነግራቸው እንደዚህም ታሞ ፊቱም አብጦ ይኸው እዚህ ጋር የምትመለከቱት ፎቶ ማለት ነው። በዚህ አይነት ሁኔታ ውስጥ እንኳን ሆኖ ጀግናውን አትሌት ሻለቃ ባሻ ዋሚ ቢራቱን 110ኛ ዓመት የልደት በዓላቸው ሲደርስ ቤታቸው ድረስ ይህንን የሚያክል አበባ ይዞ ሄዶ ነው። እርሶ ትልቅ ሰው ኖት፣ እንኳን ተወለዱ፣ የሀገር ባለውለታ ኖት፣ የሀገር አድባር ኖት፣ የሀገር አውራ ኖት ብሎ ቤታቸው ድረስ ሄዶ እንኳን ተወለዱ ብሏቸው የእሳቸውን ታሪክ በዝርዝር ማህበራዊ ሚዲያው ላይ ጽፎ የተመለሰው። በዚህ ልክ ነው እንግዲህ አሞኛል ብሎ ማድረግ የፈለገውን ነገር ከማድረግ ወደ ኋላ የማይል ሰው ነው። ሰሞኑን ውሾች እየተገደሉ እንደሆነ ታውቃላችሁ። በጣም የሚያሳዝነው ተመስገን ጃሉድ የሚባል ውሻ አለው እና ከ16 ሰዓታት በፊት ማለትም ትላንትና የጻፈው ጽሁፍ ነበረ። ጃሉድ ከሞት አመለጠ ብሎ እንግዲህ አዲስ አበባ ውስጥ ውሾች እየተገደሉ ነው። እንግዲህ ከውሾች ጋር ተያይዞ የከተማው መስተዳድር ላይ እየተነሱ ያሉ ቅሬታዎች አሉ። ውሾች የክትባት ወረቀት ይኖራቸው አይኖራቸው ሳይጠየቁ ዝም ብሎ እየተገደሉብን ነው ያሉ ውሾች የሞቱባቸው፣ ለውሻ መብትም ደግሞ እየተቆረቆሩ ያሉ ሰዎች በብዙ መከፋት ውስጥ ሆነው እየተናገሩ ነበር። ተመስገንም ጃሉድ የሚባል ውሻ ነበረውና በጃሉድ በውሻው
መትረፍ ከሞት መትረፍ በጣም ደስተኛ የነበረ ሰው ነው። እንግዲህ ዛሬ ከዚህ ዓለም ድካም ያረፈውና ምንድን ነበር የጻፈው ጉዳይ? በሀገራችን ባለቤት የሌላቸው ውሾች በግድያ ማስወገድ አዲስ ነገር አይደለም። ቀደም ባለው ዘመን ማዘጋጃ ቤት የራሱ የጊዜ ሰሌዳ፣ ማስወገጃ በጀት፣ ደሞዝና አስወጋጆች ተመድቦ የዘመቻ ግድያ ይካሄድ ነበር። ይሄ የሚካሄደው ዋነኛ ምክንያት ውሾች በፍጥነት መራባታቸው ከጤንነት ጋር የሚያደርሱት ጉዳት ተከትሎ የሚያስከትባቸው ባለቤት ከሌላቸው ከነሱ የሚመነጨው የእብድ ቫይረስ በሰው ልጆች ላይ የሚያደርሰው ጉዳት እስከ ሞት የሚያበቃ አደገኝነቱ ተመዝኖ ውሾች ይገደሉ ነበረ ብሎ እንደዚህ በዝርዝር የጻፈው ጉዳይ ነበረ። ከውሾቹ ጋር ተያይዞ እዚህ ጋር የምትመለከቱትን ፎቶ ለጥፎ ውሻው በመትረፉ ደስ ብሎት ጽፎ፣ እሱ ግን ዛሬ ከዚህ ዓለም ድካም አርፏል። ሌላው እንግዲህ አዲስ ዓመት ሊመጣ አካባቢ አይታችሁ ከሆነ ትዕግስት በቀለ ከውጭ መታ ሰይፉ ፋንታውን ተመስገን በአዲስ ቤት ይዟት ሄዶ ነበር እና እንዴት ደስተኛ እንደነበረ ከዚህ ቀደም አብረውት የሰሩ ሰዎች፣ የሰፈር ሰዎች በሙሉ እየሄዱ አርቲስቶች ሁሉ እየሄዱ ይጠይቁታል። የማይወደው የኪነ ጥበብ ሰው የለም። በጣም ብዙዎቹ ቤቱ ድረስ እየሄዱ ይጠይቁታል። ይሄ የሚያሳየው እንግዲህ ምን ያህል ቅን ሰው እንደሆነ፣ ምን ያህል ላመነበት ለበጎ አድራጎት ስራ ሟች እንደሆነ ነው የሚያሳየውና አሁን ይህንን ፎቶ ተከትሎ እዚህ ጋር የምታዩትን ፎቶ ተከትሎ ከወራት በፊት የሰይፉ ፋንታሁንን መሸለም ምክንያት በማድረግ እንግዲህ ዝግጅት ተደርጎ ነበረና ስለ ሰይፉ ፋንታሁን ብዙ ያልተወሩ ነገሮች ሲናገሩ ሰይፉ ፋንታሁን በህይወት ውስጥ ምን ያደርግለት እንደነበረ ከሰይፉ ፋንታሁን ጋር ያለውን ሚስጥር በተመለከተ በደንብ አድርጎ ጽፏል። በእያንዳንዱ ሕክምናዎቹ ውስጥ ሰይፉ ፋንታሁን በስፋት ያግዘው እንደነበረ ተናግሯል። እንደውም ቃል በቃል ምንድን ያለው ሰይፉ የሚረዳቸው ሰዎች ሚስጥር የመጠበቅ ግዴታ አለባቸው ብሎ ነበር የጻፈውና እንደዚህ ሲል ስለ ሰይፉ ለሰይፉ ያለውንም ነገር ተናግሯል። ላስደምጣችሁ። ሰው ደካማ ገመናውንና ነውሩን ሸፍኖ በሚኖርባት ዓለም ሰይፉ ደግነቱን ደብቆ የኖረ ሰው ነው። አንዳንዴ የረሳቸው ውለታዎች ተመልሰው ከሰው ሲሰማቸው እንደ አዲስ አብሮ ይደመማል። ሰጥቶ መርሳት ልማዱ ነው። ብዙ የደግነት አሻራዎቹን የትና መቼ እንዳኖራቸው ዘንግቷቸዋል። ደግነት መደበኛ ህይወቱ ስለሆነ በየጊዜው ያደርገዋል። እነዚህ ደግ የዋለባቸው ገጠመኞች ከዘመን ርቀት ጋር የሚዘነጉ ክምችቶች ይሆናሉ። ግን ውለታ የተዋለለት ሰው መቼም አይረሳውም። እንዴት ይረሳዋል? በአደባባይ አያወሩት ነገር የሰይፉ ውለታና ቃል አስሮ በዝምታ ሸብቦ ያኖራቸዋል። ከሰይፉ ህይወት መርህ ውስጥ አንዱ የሚያግዘው ሰው በፍጹም ሚስጥር ጠባቂ መሆን አለበት። ሲያደርግ አደራው ይከብዳል። ወንጀሌን ደብቁልኝ የሚል እንጂ ደግነቴ አይወራ የሚል አይመስልም። እንደኔ አይነት ያገኘውን ለሰዎች የሚያካፍል ሰው እንኳን በዝምታ አሸብቦኝ ኖር ያለውኝ። ላለፉት 2 ዓመታት ከመሜ ጎን ሆኖ ያላገዘኝ ነገር የለም። ለዘመን መለወጫ ቤት ድረስ መጥቶ ለአውድ ዓመት 100,000 ብር ጀባ ሲለኝ እምብዛም ያልተገረምኩት እጆቹ አመላቸውን ስለማውቅ ነው። ደጋግሜ የእጁን ጣዕም ስለቀመስኩት ሰበር ዜና አልሆነብኝም። አደባባይ ወጥቼ ለሕክምና አግዙኝ ሳልል እስካሁን በነጻነት የታመምኩትና ራሴን ያስታመምኩት የነ ሰይፉ አይነት ደግ እጆች ከጀርባ ምርኩዜ ስለሆኑ ነው። ሁሌ ጤና ያሳስበዋል። በደወለ ቁጥር ምን ጎደለ ይላል። ከእግዚአብሔር ሰላምታ ቀጥሎ ከአንደበቱ የሚወጣው ቃል ይሄ ብቻ ነው። አሁን በተገኘው አጋጣሚ እንደ ታይሚንግ ቦምብ ደግነቱ እየፈነዳ ነው። ሰዎችም ይሄ ድፍረት ሆኗቸው ደብቀው ያኖሩትን የውለታ ሚስጥር እያፈነዱት ነው። ያለፈው ሰኞ ለሰይፉ ተዘጋጅቶ የነበረው የአቀባበልና የምስጋና ፕሮግራም ላይ ከእድምተኞቹ መካከል እንድካፈል በክብር ተገኝቼ ነበር። ግን ከጀግናው አትሌት ዋሚ ቢራቱ ልደት ጋር ሰዓቱ ገጠመብኝና 2 ቦታ መከሰት አልቻልኩም። የዝግጅቱን አጠቃላይ ድባብ ግን በቴሌቪዥን መስኮት ሆኜ ቤቴ ሆኜ ተከታተልኩት። ጥቂቶች ይህንን ምስክርነት ሲሰጡ አየሁኝ ይላል። እንግዲህ ሰይፉ የተሸለመ ጊዜ እሱ ዋሚ ቢራቱን የ110ኛ ዓመት የልደት በዓላቸውን ሊያከብር ሄዶ ነበር እንጂ እዚህም ላይ ተገኝቶ ነበር። ሰዓቱ ተገጣጠመበት ነውና ለሰይፉ ፋንታሁን በህመሙ ጊዜ ምን ያህል ሲረዳው እንደነበረ እንደዚህ አድርጎ ገልጿልና ከጓደኞቹ አንደበት ደግሞ እስኪ ተመስገን በአዲሱ ምን አይነት ሰው ነው የሚለውንም ነገር ደግሞ ከወዳጆቹ መካከል አንድ ሰው በቀጥታ የስልክ መስመር አግኝቼ ከእሱ ጋር ቆይታ አድርጌያለሁ። እሱንም እንድትከታተሉልኝ ጋብዛቸዋለሁ። አብራችሁኝ ቆዩ። ተመስገን በአዲሱ በነገራችን ላይ ህመሙ እንትን ካለበት ያው ቢንቀሳቀስም ረጅም ጊዜ ሆኖበታል። አልጋ ላይም አልወደቀም፣ ይታተራል። በጣም ጠንካራ ሰው ነው። ገዳማትን መጎብኘት ነው ትልቁ ስሜቱ። ታማሚውን የተቸገሩትን በመርዳት ነው እስካሁን ይኖረው የነበረው። ሕክምናውንም በጳውሎስ ሆስፒታል፣ በተለያዩ ሆስፒታሎች ሕክምናውንም እየተከታተለ ነበረ እና በቃ እንደውም ከ3 ቀን በፊት ሶሻል ሚዲያው ላይ አይቼው ነበረ። በጨረር አይኑን በጨረር እንትን ብለውት ነበረና አይነት የሆነ ነገር ስሜት አለው ምናምን ነገር ሲል ነበረ።
እንግዲህ እኔ ለራሴ በጣም ነው ውስጤን የረበሸኝ። ምክንያቱም ብዙ ነገር ከዚህ በኋላ ልንሰራ እየተነጋገርን ነበረ። እንግዲህ እንደ አጋጣሚ ሆኖ በቃ ኖርማሊ ነው። ትንሽ ህመሙ እንዳለ ነው ሲገልጽልን የነበረው። በቃ እኔም አጋጣሚ ወደ ክፍለ ሀገር ለስራ ወጣሁ። ይህንን ነገር እዛ ሆኜ ነው ያዳመጥኩት። ገና ለመምጣት እየሞከርኩኝ ነው። እንዴት ነው የሚገለጸው ተመስገን በአንተ አንደበት? ተመስገንን ለመግለጽ እኔ እንጃ የሆነ ቃላት ያጥሩኛል። ምክንያቱም የአንተ ቁስል እየደማ የሌላ ሰውን ቁስል ኮፒ የሚያደርግ ሰው ነው፣ በኮፒ የሚጠርግ ሰው ነው። የዚያን ያክል ህመሙ ከራሱ የበለጠ ለዛ ሰው ህመም የሚጨነቅ ሰው ነው ተመስገን ባዲሶ። አብሶ የገዳም አባቶች ከእንደገና እነዚህ የበቁ አባቶች ጋር ምናምን በደረሰ ሰዓት ለቀለብ ብሎ ይዞ የሄደውን ራሱ ማለት ነው ለእነሱ ሰጥቶ የሚመለስ ሰው ነው። በጣም የሚገርም ከውጭም ሳፖርት የሚያደርጉትን ጓደኞቹን የሚያደርጉለትን ለሕክምና እሱ ደግሞ ለሌላ ሰው ነው አሳልፎ የሚሰጠው እንጂ ለሕክምናው ራሱ ይህን ያክል ተጨንቆበት አያውቅም። በጣም የሚገርም እሱ ሳይሆን ለሰው የኖረ ሰው ነው እሱ። ገዳማት እንዳልከው ዛሬ 2 ዓመት ደቡብ ኦሞ ነበርን። 16 ቀን የፈጀ ጉዞ ነበርን ያለማቋረጥ። እዛ ላይም በጣም ኢቫንጋዲ፣ ሙርሲ፣ ብዙ ቀይ አፈር ገብሬ በጣም ብዙ ገዳማቶችን ለቆርቆሮ ማሰሪያ፣ እጣን፣ ዘቢብ፣ የገዳማ አባቶች ልብስ ምናምን ነገር በመርዳት ነው የሚታወቀው። አንጋፋ አርቲስቶችም ምናምን እሱም ግጥምን ምንም የሰጣቸውም አሉ። በዛ ላይ በቃ ለሱ ትልቅ ቫልዩ ነበራቸው። ያው ደግሶ አይበረክትም እና ተመስገን ባዲሶን በዚህ አይነት አጣ ነው። በቃ እግዚአብሔር የወደደውን ነው ያደረገው። እንግዲህ የወደደውን ነው ያደረገው። እንግዲህ በተለይ ለአካባቢው ለአቶ ቢሰራ ለኳስ ሜዳ በጣም ትልቅ አድባር የነበረ ሰው ነው። ጨዋታ ያውቃል። እጅግ በጣም ብዙ ታሪክ ያውቃል። አይናቸውን ያጡት ባይዘቤ አቶ ቢሰራ ዛብሶ እኔ ጀምሮ አይናችንን ያጣ ነው። በቃ በጣም መልካም ሰው ነው። ለምንም ነገር ከሙያ አንጻር እንኳን አይሰስትም። ይሄ እንዲህ ነው ይሄ እንዲህ ነው ብሎ ጋይድ ያደርጋል። በጣም ባይዘቤ በቃ በጣም መልካም ሰው ነበረ። እንደዚህ ብለን የምገልጸው ሰው አይደለም። ሀዘናችን በጣም ከባድ ነው። ቢሆንም ግን እግዚአብሔር የወደደውን ስላደረገ ከእግዚአብሔር ጋር መጣላት አይቻልም። ነፍሱን በአጸደ ገነት ያስቀምጣት ብለን ነው እንግዲህ ዝም ያልነው። ባይዘቤ በጣም ግርም ያለኝ የዛሬ 2 ወር አካባቢ ነው አትሌት ዘውዱ ግራቱን ሰርፕራይዝ አድርጓቸው ነበር። የሚገርማል 190 ዓመታቸውን ሲያከብሩ በጣም ትልቅ ጋስ ጋግሮ የኢትዮጵያ ባንዲራን ይዞ በሳክስ ሲሆን ነው አጅቦ ሰርፕራይዝ ያደረጋቸው። ከሁሉ ነገር የገረመኝ ነገር ይህን ነገር እንኳን አስቡ መሄዱ ራሱ በጣም ገርሞኛል። በደዌ ብዙ መልካም ነገሮች ሰርቷል። አንድ ጊዜ ሰበታ ላይ አንድ አካለ ስንኩል አይቶ እዚህ መጥቶ የዊልቸር ገዝቶ እንደገና አስጭኖ ወስዶ ሰጥቷቸው ላመቷል። የቅርብ ጊዜ ትዝታ ነው የምነግርህ። ሌላው ነገር አይነገርም። የሚገርም አያልቅም ብናወራው። አጠቃላይ በቃ ለራሱ የኖረ ሰው አይደለም ተመስገን ባዲሶ። ለሰው የኖረ ሰው ነው። ለሰው ነው የኖረው። በቃ እና እንደዚህ ነው እላለሁ። ታንኪዩ በጣም ነው የማመሰግነው ዳኒ። እንግዲህ እናንተ ማዘን በጣም ከባድ ነው። ወዳጆቹ አብሮ አደጎቹ ናችሁ። እሱም እንግዲህ መምህራችሁ ነው፣ የኪነ ጥበብ ሰው ነው። እሱን ስላጣችሁ የተዘማችሁ ሀዘን ከባድ ነው። በጣም ከልብ አድርጌ ነው የማመሰግነው ዳኒ። ክበርልኝ። ሰላም ነው የማመሰግነው። እንግዲህ የተመስገን ባዲሶ ህልፈት ከተሰማ በኋላ ማህበራዊ ሚዲያው በሙሉ አሁን ስለሱ ነው እያወራ ያለው። በጣም ብዙዎቹም ላይ ፌስቡካቸው ላይ የሱን ፎቶ እያደረጉ ነው። ሰው በዚህ ልክ ተወዶ በዚህ ልክ ተፈቅሮ በዚህ ልክ ተከብሮ ሲሞት በጣም ደስ ይላል። ለሚያግዛቸው ሰዎች በተለይ ደግሞ ለደካማ እናቱ ትልቅ ሀዘን ይፈጥራል እንጂ እሱ ወደ እውነት ወደ ሀቅ ቦታ ሄዷል። የሰራቸው ደግ ስራዎች፣ የሰራቸው መልካም ስራዎች፣ የዋላቸው ውለታዎች በሙሉ ነፍሱን በአጸደ ገነት እንዲያኖርለት ቀድሞ ቀብድ የከፈለ ሰው ነው። ቀድሞ ከተጣሉት ሰዎች ጋር ይቅርታ የተባባለ ሰው ነው እና ለኢትዮጵያ ኪነ ጥበቡ ኢንዱስትሪ አሁንም ጉድለት ነው። ተመስገን ባዲሶ እንደዚህ ታሞ እንኳን አንድ ርዕሰ ጉዳይ ላይ መጻፍ ከፈለገ እስከ ጥግ ድረስ ይጽፋል። ከ16 ሰዓታት በፊት እንኳን ከውሻው ከጃሉድ ጋር እንኳን ተያይዞ የጻፈው ነገር የሚገርም ጉዳይ ነው። በቃ የአዲስ አበባ ውሻዎች መገደላቸው ብርቅ አይደለም። የሚገደሉትም ደግሞ ባለቤት የሌላቸው ቶሎ ይራባሉ፣ በሽታ ያስተላልፋሉ፣ ክቡር ለሆነው የሰው ልጅ ጠንቅ ይሆናሉ የተባሉት ናቸው ሰራተኛ ተመድቦ በጀት ተመድቦ የሚገደሉት ብሎ ዝርዝር ነገር ጽፏል። ነገር ግን ባለቤት ያላቸው የተከተቡ ውሻዎች ዝም ብሎ መገደል የለባቸውም የሚል ምልከታውን አስፍሯል። እና እንደዚህ ያሉ ማህበራዊ ጸጾችን በተመለከተ ማህበራዊ ጉዳዮችን በተመለከተ እየጻፈ የሚያርቅ ሰው ነበረ። እንግዲህ አጥተነዋል ማለት ነው። ይሄ
ለኢትዮጵያ የኪነ ጥበብ ኢንዱስትሪ ውለታ ለዋለላቸው ሰዎች በጣም ትልቅ ሀዘን ነው። ይሄ የኪነ ጥበብ ሰው በመሞቱ በጣም አዝነናል። ፈጣሪ እናቱን ደግሞ ቀሪ ቤተሰቦቹን እንዲያጽናና እንመኛለን። ወዳጆቹን፣ ጓደኞቹን፣ ዘመድ አዝማዶቹን ሁሉ ብርታት እንዲሰጥ እንመኛለን። ፈጣሪም ደግሞ ያመነው አምላክ እለት እለት ከስሩ እለት እለት ከቤቱ እለት እለት ከደጁ ያልጠፋለት አምላክ ደግሞ ነፍሱን በአጸደ ገነት እንዲያኖር እንመኛለን ማለት ነው። እናንተም የጊዜ ሚዲያ ቤተሰቦች አብራችሁን ስለቆያችሁ እጅግ በጣም ከልብ አድርጌ ነው የማመሰግነው። ጊዜ ሚዲያንም ሰብስክራይብ ያላችሁ ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድታደርጉን ከወዲሁ ጠየቅን። ክበሩልን።